إن الله عظيم لا يحلف إلا بعظيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الله سبحانه وتعالى تلقنا يلاك جيتانا بتلق نجر بلاك نجر نجي عمله. الله سبحانه وتعالى والفجر وليال عشر بفجر ساعات أمل الليل الله سبحانه وتعالى እንደዚሁም ደግሞ وليال عشر በአስርቱ ሌሊቶች እምላለሁ ይላል። ኢብኑ አባስ ሌላም ሙፈሲሮች ትላልቅ ሙፈሲሮች እንደሚተረጉሙት ይሄንን የቁርአን አንቀጽ ያብራሩት እነኚህ 10 ሌሊቶች ማለት የዙልሂጃ የመጀመሪያው 10ቱ ቀናቶች ናቸው ይላሉ። መልእክተኛው አለይሂ ሰላቱ ሰላም ما من أيام على عمل الصالح فيه أحب إلى الله من هذه العشر وقيل ولا الجهاد في سبيل الله قال ولا الجهاد في سبيل الله إلا رجل خرج بماله ونفسه ولم يرجع بذلك بشيء أو كما قال عليه الصلاة والسلام. ملتنيو عليه الصلاة والسلام أننيهن 10 ቀናቶችን በተመለከተ ምን ይሉናል? አላህ Subhanahu Wa Ta'ala ዘንድ በእነኚህ 10 ቀናቶች መልካም ስራ የሚሰራ የበለጠ አላህ ዘንድ ተወዳጅ ቀናቶች የሉም ይለናል ይሉናል መልእክተኛው አለይሂ ሰላቱ ሰላም። ይሄንን ከመልእክተኛው አለይሂ ሰላቱ ሰላም የሰሙት ሰሃቦችም በአላህ Subhanahu Wa Ta'ala ላይ መንገድም መታገልም ቢሆን በእነኚህ 10 ቀናቶች ላይ የሚሰራ ሰላት፣ ዚክር፣ ጾም፣ ቁርአን መቅራት ይበልጣል እንዴ ብለው ሲጠይቋቸው መልእክተኛው አለይሂ ሰላቱ ሰላም አዎን ከጂሃድም ይበልጣል አላቸው መልእክተኛው አለይሂ ሰላቱ ሰላም። ነገር ግን አንድ ግለሰብ ብቻ ሲቀራሉ ሰለዋቱ ረቢ ወሰላሙ ዐለይሂ እሱ ማን ነው? ይሄ ግለሰብ ጂሃድ ሲወጣ ገንዘቡን ይዞ ወጥቷል። እንግዲህ ራሱም ነፍሱን ይዞ ወጥቷል። ከዛ በኋላ ምንም አልተመለሰም፣ ገንዘቡም ንብረቱም አልተመለሰም። ይሄ ግለሰብ ብቻ ነው የሚበልጣቸው አሉ መልእክተኛው አለይሂ ሰላቱ ወሰላም። المشاهدون እንግዲህ ይሄን የተከበረውን ቀናት በኢባዳ ልናሳምረው ይገባናል ማለት ነው። አላህ Subhanahu Wa Ta'ala የተለያዩ የመልካም ስራ ወይንም ብዙ አጅር የምናገኝባቸውን የቀናት ድግሶችን አላህ Subhanahu Wa Ta'ala ያዘጋጅልናል። አላህ Subhanahu Wa Ta'ala በእነኚህ 10 ቀናቶች ውስጥ ምሎልናል። ስለዚህም ስለነዚህ 10 ቀናቶች ነው አላህ Subhanahu Wa Ta'ala ስለነኚህ 10 ቀናቶች የነሱን ሌሊቶችን አንስቶ ምሏልና እነኚህን 10 ቀናቶች ልንጠቀምባቸው ይገባል። ومن العجائب እነኚህ 10 ቀናቶችን በተመለከተ የቀኑን ክፍለ ጊዜ በተመለከተ ዑለማዎች ከረመዳን 10 الأواخر ቀን ክፍለ ጊዜ ይበልጣል ብለዋል። ኢብኑ ተይሚያ አለይሂ ረህመቱላሂ ተዓላ ምን ይላሉ? ከሌሊቱ የረመዳን 10 ቀናቶች ይበልጣሉ ወይንስ የዙልሂጃ የመጀመሪያው 10 ቀናቶች ይበልጣሉ ተብሎ ሲጠየቁ ምን አሉ? ኢብኑ ተይሚያ አለይሂ ረህመቱላሂ ተዓላ 10 الأواخርን የረመዳንን ስንመለከት ሌሊቱ የረመዳን 10 الأواخር ይበልጣል አሉ። ተመልከቱ ሙስሊሞች ምን ያህል ነው የሚጓጉት፣ ምን ያህል ነው የሚጠሩት ያችን 10ን ቀን ኸይራቱን ለማግኘት ማለት ነው። ኢዕቲካፍ የሚገባው ኢዕቲካፍ ይገባል ኢላ አኺሪህ። ሌላኛው ደግሞ አሉ ማንንም ተሚያ ደግሞ ምን ይላሉ ሲያነጻጽሩ አሁንም ቀኑን በተመለከተ ግን የዙልሂጃ የመጀመሪያው 10 ቀናቶች ይበልጣሉ አሉ። ኢብኑ አልቀይም አለይሂ ረህመቱላሂ ተዓላ ሲያብራሩ የሼኻቸውን ንግግር ምን ይላሉ? የረመዳን 10ቱ የመጨረሻው 10ቱ ቀናቶች የበለጡበት ምክንያት መልእክተኛው አለይሂ ሰላቱ ወሰላም ሙሉ ለሙሉ እንቅልፋቸውን ትተው ሌሊቶችን ሀይ ያደርጉ ስለነበረ እንደዚሁም ደግሞ መልእክተኛው ማን ነው በዚህ የ10ቱ ቀናቶች በ10ሩ ሌሊቶች ላይ ሌሊቱል ቀድር ስላለ ነው። ወዙልሂጃ ደግሞ ቀኑን ደግሞ ስንመለከት በእነኚህ ውስጥ ምን አለ አያሙል ሐጅ የሚጀመረው በእነዚህ ውስጥ ነው። የውመ ዓረፋ ያለው በእነኚህ ውስጥ ነው። የውሙ ተርዊያም እነኚህ የተርዊያ ናም የሐጅ ስነ ስርዓት የሚጀመርበት በዚህ ነው ብለዋል። በተጨማሪም ደግሞ አላህ ዘንድ ተወዳጅ የሆነው ቀን አህለል ኢጥላቅ ከሁሉም ዱንያ ላይ ከሚገኙ ቀናቶች ከሁሉም በላጭ የሆነው ቀን በእነኛ 10 ቀናቶች በቀኑ ክፍለ ጊዜ ነው ያለው። እሱም ደግሞ የውሙ ነሐር ነው ብለዋል። አላህ Subhanahu Wa Ta'ala መልካም ስራን ለመስራት በእነኚህ 10 ቀናቶች ይወፍቀን። ወቢላሂ ተውፊቅ። 10 ዙልሂጃን አስመልክቶ ከሚነሱ ነጥቦች መካከል አንደኛው የተክቢራ ጉዳይ ነው። ተክቢራ ሁለት አይነት ነው ያለው። ተክቢራ ሙቀየድና ሙጥለቅ። ልቅ የሆነ ተክቢራ አለ፣ እንዲሁም የተገደበ አለ። ልቅ የሆነ
በሰላት ያልተገደበ የሆነ ማለት ነው። ከአሽረ ዚል ሒጃ ከገባ ከአንደኛው ቀን አንስቶ እስከ አያመ ተሽሪቅ የመጨረሻው ፀሐይ እስከምትገባ ድረስ ማለት ነው 13ቱንም ቀን በቦታም በጊዜም ባልተገደበ መልኩ የምናደርገው የተክቢር አይነት ተክቢር ሙጥለቅ ይባላል። ተክቢር ሙቀየድ ደግሞ የሚባለው ከአምስት ወቅት ሰላቶች በኋላ የምናደርገው የተክቢር አይነት ነው። እሱ መቼ ነው የሚጀምረው ከተባለ ሐጅ ላይ ያልሆኑ ሰዎች ከ9ኛው ቀን የአረፋ ቀን የሚጾሙበት ቀን ማለት ነው። ከሱ ቀን ከዙሁሩ ይጀምርና እስከት ይቀጥላል እስከ አያመ ተሽሪቅ የመጨረሻው ቀን 10 ሰላት ድረስ ይቀጥላል። ይህም ማለት 9ኛው ቀን 10ኛው 11 12 13 ከነኚህ ሰላቶች ኋላ ሰላት ከሰላመቱን ኋላ ይህንን ተክቢራ እናደርጋለን። ሙጥለቅ ያልነውስ ከዙል ሒጃ 1 ጀምሮ እስከ መጨረሻው የሚቀጥል ይሆናል። ይህንን አስመልክቶ ኢብኑ ዑመርና አቡ ሁረይራ ረዲየላሁ ዐንሁማ ወደ ገበያ እየወጡ በህዝቦች ዘንድ ይህንን ተክቢራ ይሉ ነበር፣ ገበያ ላይ ይሉ ነበር። ሌሎችም ህዝቦች ይህን እየሰሙ ሰሃቦች ማለት ነው ይሉ ነበር። አማ ሙቀየድ የሆነውን አስመልክቶ ከነቢያችን ሰለላሁ ዐለይሂ ወሰለም የተገኘ ሐዲስ ባይኖርም ግን ሰሃቦችም ከነሱም በኋላ የመጡ በሁሉም ሀገር ላይ ያሉ ሙስሊሞች የሚሰሩበት ነው። ይሄ ኡማው ኢጅማዕ ያደረገበት ርዕስ ነው ማለት ነው። ይህንን ሱና ሐይ ማድረግ ከእያንዳንዳችን ይገባል። ሲፈቱ ተክቢር እንዴት ነው? የተክቢር አደራረግ እንዴት ነው ከተባለ አላሁ አክበር አላሁ አክበር አላሁ አክበር ላኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ። በዚህ መልኩ ተክቢራ እናደርጋለን። ብዙ ሰዎች ይህንን ሱና ችላ ሲሉት ይስተዋላል። እኛ ዳችንም እንግዲህ ይህን ሱና ሐይ በማድረግ ላይ ህያው በማድረግ ላይ አደራ ላለው والله أعلم وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين والحمد لله رب العالمين. الحمد لله الصلاة والسلام على رسول الله صلى الله عليه وسلم. በእነኚህ 10 ቀናቶች ማለትም በዙል ሒጃ 10 ቀናቶች ብዙ ጊዜ ያለመድነውን የሆነ የኢባዳ አይነት አላህ Subhanahu Wa Ta'ala እንድንፈጽመው አዞናል በመልእክተኛው አለይሂ ሰላቱ ወሰላም አንደበት። መልእክተኛው አለይሂ ሰላቱ ወሰላም ምን ይሉናል? إذا دخل العشر إذا أراد أحدكم أن يضحي فلا يمس شعره وبدنه وفي رواية وأظفاره. ملتنيا عليه الصلاة والسلام من يلونان عنداتشو وضحيان مارغن كفلقة يا ذو الحجة ور عندك بالو ملتنيا عليه الصلاة والسلام ማናቸውም ጸጉራቸውን እንዳያነሳ እንደዚሁም ደግሞ ከሰውነት አካሉ ምንንም እንዳያስወግድ አሉ መልእክተኛው አለይሂ ሰላቱ ወሰላም። በሌላ ደግሞ ዘገባ ላይ መልእክተኛው አለይሂ ሰላቱ ወሰላም ምንን ጨምረው ነገረውናል? ጥፍሩንም እንዳይቆረጥ ብለውናል ዑለማዎች። በዚህ ሐዲስ የመጣው የመልእክተኛው አለይሂ ሰላቱ ወሰላም ንግግር ክልከላ ነውና ጉዳዩ ሐራም መሆኑን አመልካች ነው ስላሉ ባረከላሁ ፊኩም አላህ Subhanahu Wa Ta'ala ውዱህያን ለማረግ የነየትን ሰዎች ካለን ወይንም አላህ Subhanahu Wa Ta'ala ያገራልን ሰዎች ካለን እነኚህ ነገሮችን ልንጠነቀቅ ይገባል። ጸጉራችንን ላንነካ እንደዚሁም ደግሞ ጥፍራችንን የሰውነት አካሎቻችንን ላንነካ ይገባል ማለት ነው። ወቢላሂ ተውፊቅ። ሐዲስ አልቁርሲ ለአላህ عز وجل ምን ይላል? ኩሉ ዐመል ኢብኒ አደም ለሁ ኢላ الصيام فإنه لي وأنا أجزي به ይላል አላህ عز وجل። የሰው ልጅ የሚሰራው ስራ ሁላ ለራሱ ነው። ጾም ሲቀር ጾም የኔ ነው እኔ ራሴ መነደዋለሁ ይላል። ጾም የሚባለው ትልቅ እንዲሁም አላህ ዘንድ የተከበረ ዒባዳ ነው። በእነኚህ በ10ቱ የዙል ሒጃ ቀናቶች ከሚወደዱ ተግባራቶች መካከል ጾምን መጾም ነው። ነቢያችን ሰለላሁ ዐለይሂ ወሰለም የትኛውም ስራ በእነኚህ 10ቱ ቀናቶች የሚሰሩ ስራዎች ከየትኛውም ጊዜ ከሚሰሩ ስራዎች በላጭ ናቸው ብለዋል። ነቢያችን ሰለላሁ ዐለይሂ ወሰለም ስራ የሚባለውን ነገር ልቅ ነው ያደረጉት። ጾም የሚባለው ግንባር ቀደም ሆኖ ይገባል። ከሰለፎቻችን ኢብኑ ዑመር፣ ኢብኑ ሲሪን፣ ሙጃሂድና አጣ ይጾሙት እንደነበረ አይመተል አርባዕ አራቱም አይማዎች ላይ የተደነገገ ነው። በእነሱም በሁሉም መዝሀብ መሰረት 10ቱን የዙል ሒጃ ቀናቶች መጾም ያኒ 9ኙን ማለት ነው ለማጠጋጋት ነው 10 የሚባለው። የ10ኛው ቀን የዒዳችን ቀን ስለሆነ አይጾምም። 9ኙን ቀናቶች መጾም ይወደዳል። በተለየ መልኩ ደግሞ የውም አረፋ የአረፋን ቀን መጾም የነቢያችን ሰለላሁ ዐለይሂ ወሰለም የ2 ዓመት ወንጀል ያስምራል ብዬ አላህን ተሳሰባለሁ ብለዋል። ያኒ ያለፈውን ዓመትና የሚመጣውን 1 ዓመት ወንጀል ያስምራል ብለዋል። ስለዚህ 9ኙንም ቀን መጾም የሚወደድ ተግባር ነው። ናም በመሃል የጀመረም ሰው ቢሆን ሙሉን መጨረስ ይችላል። ቢማዕና የመጀመሪያዎቹ 2 3 4 ቀናቶች አልጾምኩም ብሎ ባይተው ከዛ ቀናቶች በኋላ ያሉትን ቢጾምም ይሄም የተሻለ ነው። ምክንያቱም መልኛው መልካም ስራ በእነኚህ ቀናቶች ስለሚወደዱ
አንዳንድ ሰው ሊጠይቅ ይችላል ነብያችን ሰለላሁ ዐለይሂ ወሰለም 10ን የዙል ሂጃ ቀናቶች ወይም 9ን የመጀመሪያ የዙል ሂጃ ቀናቶች አልጾሙም ከሳቸው የተገኘው 9ኛው ቀን ነው ሊል ይችላል። ናም ነብያችን ሰለላሁ ዐለይሂ ወሰለም በንግግር ደረጃ ማንኛውም መልካም ስራ በእነኚህ ቀናቶች እንደሚወደዱ ተናግረዋል። ነብያችን ሰለላሁ ዐለይሂ ወሰለም አንዳንድ ጊዜ ተናግረው ግን እሳቸው የታያቸው ነገር ይኖርና ላይሰሩት ይችላሉ። ለምሳሌ ከጾም ሁሉ በላጩ የዳውድ ጾም ነው ብለዋል። ነብዩላህ ዳውድ አለይሂ ሰላም አንድ ቀን ይጾሙ አንድ ቀን ያፈጥሩ ነበር። ይህ በላይ ጾም መሆኑን ለኡማቸው ከጠቆሙ በኋላ በተግባር ግን ስናይ ነብያችን ሰለላሁ ዐለይሂ ወሰለም በዚህ መልኩ የሚጾሙ አልነበሩም። የነብያችን ሰለላሁ ዐለይሂ ወሰለም የጾሙን ሁኔታ ቤተሰቦቻቸው ሲናገሩ አንዳንድ ጊዜ በአከታታይ ይጾማሉ አያፈርሱም እንዲህ ብለን እስከናስብ ድረስ። አንዳንዴ ደግሞ በአከታታይ ሳይጾሙ ይውላሉ ያኒ ይበላሉ ለተከታታይ ለሳምንታት ያህል ማለት ነው። ከዛ በኋላ ደግሞ አይጾሙም እንዲህ ብለን እስከናስብ ድረስ ማለት ነው። አሻሂድ ምን ለማለት ፈልጌ ነው ነብያችን ሰለላሁ ዐለይሂ ወሰለም ጠቆመውናል ማንኛውም መልካም ስራ ይወደዳል ብለዋል። ከዛ ውስጥ ጾም የገራልን ሰዎች እንድንጾም ይፈልጋል። በተለየ ደግሞ የ9ኛውን ቀን መጾም በላጭ ነው። ወይም ደግሞ የ2 ዓመት ወንጀል እንደሚያስመር ታሳቢ አድርገን ያ ቀን ሱናም ነው። ናም ቀዳ ማውጣትስ እንዴት ይታያል? በእነኚህ ቀናቶች ረመዳን ላይ ቀዳ ያሉበንን እለቶች ማለት ነው በእነኚህ በ10ቱ ቀናት እሱን ነይተን ብንጾም እንዴት ይታያል ከተባለ ይሄ ምንም ችግር የለውም ወይም ይፈለግ ነገር ነው። ምክንያቱም ዋና በጾም ማሳለፍ ነው። ያንን የዙል ሂጃ 10ቱ ቀናትን በጾም ማሳለፍ ነው የሚፈለገውና ቀዳንም ነይቶ ቢጾም ይሄም በላጭና ወይም የሚፈለግ የሆነ ተግባር ነው። ናም ሐጅ ላይ ያለ ሰውስ ከተባለ ሐጅ ላይ ያለ ሰው የ9ኛውን ቀን መጾሙ አይወደድለትም። በሁሉም በጅምሁሮች በአብዛኛው ዑለማዎች አቋም የውም አረፋ ሐጅ ላይ ያለ ሰው የውም አረፋ የአረፋን ቀን መጾሙ የተጠላ ይሆንለታል። ነብያችን ሰለላሁ ዐለይሂ ወሰለም የዛን ቀን ጾሙ ነበር አልነበረም በሚለው ላይ ሰሃቦች ተጠራጥረው ነበርና ኡሙል ፈድል ለነብያችን ሰለላሁ ዐለይሂ ወሰለም ወተት ላከችላቸው። በዛ ቀን ሰሃቦች እያዩ ነብያችን ሰለላሁ ዐለይሂ ወሰለም ወተት ጠጥተዋል። ይህ ምን ማለት ነው? የዛን ቀን በዒባዳ እንድናሳልፍ ጠንከር ብለን ዒባዳ እንድናደርግ ስለሚፈለግ ነው። ያኒ ሐጅ ላይ ያሉ ሰዎች ዙሁርንም አስርንም ቀደም አድርገው ነው የሚሰግዱት። እንደምታውቁት በዙሁር ወቅት ዙሁርን ሰግደው አስርንም በዙሁር ወቅት ሰግደው ረጅሙን ሰዓት ለዒባዳ በተለየ መልኩ ለዱዓ ስለሚያሳልፉ ለዛ ደግሞ ጉልበት ነሻጥ እንዲኖራቸው የዛን ቀን እንዲበሉ ይመከራል። አማ ሐጅ ላይ የሌለን ሰዎች የ9ኛውን ቀን እንዳያመልጠን አደራ። هذا والله اعلم وصلى الله وسلم وبارك على عبده ورسوله محمد وعلى اله وصحبه اجمعين والحمد لله رب العالمين. أضحية وما أدراك ما الأضحية በእነኚህ 10ቱ ቀናቶች ውስጥ ከምንፈጽማቸው ትልቁ ዒባዳ ማለት ኡድሕያ ነው። ኡድሕያ የአባታችን ኢብራሂም አለይሂ ሰላቱ ወሰላም እና የነብያችን ሙሐመድ አለይሂ ሰላቱ ወሰላም መንገድ ነው። የሁለቱ ሱና ነው። ይሄ ኡድሕያ ለኛ የተደነገገበት መንገድ የመጀመሪያው ታሪክ የኢስማኤልና የአባታችን ኢብራሂም አለይሂ ሰላቱ ወሰላም ክስተት ነው። አላህ ኢብራሂምን ፈተናቸው። ልጅህን እረዳላቸው ፈለማ በለገ መዐሁ ሰዕያ ከኢብራሂም እንግዲህ ከኢብራሂም ጋር ልጃቸው ተፍ ማለት ሲጀምር ከሳቸው ጋር እንቅስቃሴ ማድረግ ሲጀምር ኢስማኤል አላህ Subhanahu Wa Ta'ala እረድ የሚለውን ልጅህን እረድ የሚለውን ትእዛዝ አላህ Subhanahu Wa Ta'ala በህልማቸው ላከባቸው። ይህንን ህልማቸውን ልጃቸውን አማከሩት። ያ ቡነየ ኢኒ አራ ፊል መናሚ አኒ አዝበሑክ ልጄ ሆይ እኔ በህልሜ አንተን ሳረድ አይቻለሁ አሉት። የነብያቶች ህልም ወህይ ነውና ጉዳዩ ትእዛዝ ነው። خلاص ልጅህን እረድ ነው። ሱብሃንአላህ ኢስማኤል አለይሂ ሰላቱ ወሰላም ምን ቢል ጥሩ ነው ያ ጀማዓ قال يا أبتي افعل ما تؤمر ستجدني إن شاء الله من الصابرين አባቴ ሆይ የታዘዝከውን ፈጽም እኔን እንደሆነ ከትዕግስተኞች ሁኜ ታገኘኛለህ አለው። ሱብሃንአላህ فلما أسلم وتله للجبين وناديناه أي يا إبراهيم قد صدقت رؤيا إنا كذلك نجزي المحسنين الله سبحانه وتعالى من على የሁለቱን ክስተት ሲናገር ሁለቱም የአላህ Subhanahu Wa Ta'ala ትእዛዝ ሊፈጽሙ እሺ ያሉ ጊዜና አባትም ልጁን በጎኑ ባስተኛው ጊዜ ዝች ጋር ምን ይላሉ ዑለማዎች ኢስማኤል
ፊቴን ወደ መሬት አድርገህ እረደኝ የሚል እንዳለ ይጠቅሳሉ። ምክንያቱም ፊቴን ስታይ ምናልባት ርህራሄ ይገባብህና የአላህ Subhanahu Wa Ta'ala ትእዛዝ ላትፈጽም ምክንያት ሊሆን ይችላል ይላሉ። والله تعالى አለም። ለማንኛውም በጎኑ ባስተኛው ጊዜ አላህ Subhanahu Wa Ta'ala ኢብራሂምንም እንዲህ ሲል ጠራቸው። አያ ኢብራሂም አንተ ኢብራሂም ሆይ قد صدقت الرؤيا ህልሙንም እውነት ብልሃል ትእዛዝህንም ፈጽመሃል የታዘዝከውን ትእዛዝ ፈጽመሃል። ስለዚህም ወፈደይናሁ ቢذبح عظيم ትልቅ በሆነው ምትክ ተካ ነው ይላል። ይሄ ሱና ነው እንግዲህ እኛ ጋር የደረሰው ማለት ነው። ይሄ ሱና ከኢብራሂም አለይሂ ሰላቱ ወሰላም ጀምሮ እስከ መልእክተኛው አለይሂ ሰላቱ ወሰላም ኡማ ድረስ ሲተካካ የመጣ ነው ማለት ነው። ወሊኩሊ ኡመቲ ጀዐልና መንሰከን ሊየዝኩሩ እስመላሂ ዐላ ማ ረዘቀሁም ሚን በሂመቲል አንዓም። አላህ Subhanahu Wa Ta'ala ምን ይላል? ለእያንዳንዱ ህዝብ ለሁሉም ህዝብ ምጽዋትን ማቅረብን ደንግገናል ይላል አላህ Subhanahu Wa Ta'ala። ሚን በሂመቲል አንዓም ከቤት እንስሳቶች ማለትም ከግመል፣ ከከብቶች፣ ከበግ አሊያም ደግሞ ከፍየል ከነኚህ ደንግገናል ይላል አላህ Subhanahu Wa Ta'ala። እነኚህን ምጽዋት ማቅረብን ማለት ነው። ባረከላሁ ፊኩም። ይህ እንግዲህ የሚፈጸመው ዙልሂጃ 10 አሊያም 11 12 ወይንም ደግሞ 13 በእነኚህ 4 ቀናቶች የሚፈጸም ነው ማለት ነው። ከዙልሂጃ 10 ኢድ ሰላት ከሰገድን በኋላ እስከ አያም ተሽሪቅ ይሄ የዙልሂጃ 13ኛው ቀን ፀሐይ እስኪገባ ድረስ ባለው ቀናቶች የሚፈጸም ነው ማለት ነው። ባረከላሁ ፊኩም። እንግዲህ ይሄ ትልቅ የሆነ በገንዘብ የምንሰራው የሆነ ኢባዳ ነው። በእነኚህ ቀናቶች ውስጥ ምን አለ? ትልቅ የሆነ ኢባዳ ሰላት አለ። ስለዚህም ትልቅ የሆነ ኢባዳ በአካላችን የምንፈጽመው ሰላት ነው። በገንዘባችን ደግሞ የምንፈጽመው አንደኛው እርድ ነው ማለት ነው። ባረከላሁ ፊኩም። ሱብሃንአላህ ወማ አጀለሃ من العبادات أو وما أجلها هذه العبادة. እቺ ኢባዳ ምን ያህል አማረች والله ሰዎች ለቀብር ለጠንቋይ ለጅን ሲያርዱ አንተ ለረብ العالمين اللهم منك وإليك الله ወይ ካንተ ወደ አንተ ሱብሃንአላህ العظيم الله ወይ አንተን ይሄንን መስዋዕት የሰጠኸኝ ማቀርበው ደግሞ ለአንተ ብቻ ነው። ሱብሃንአላህ ለይዝኩሩ እስመላህ እንዳለው ማለት ነው። አላህ Subhanahu Wa Ta'ala ያ አላህን ስም ሊያወሱበት እንዳለው ማለት ነው። ሱብሃንአላህ العظيم። ስለዚህ ይሄንን ኢባዳ ልንፈጽም ይገባናል አላህ Subhanahu Wa Ta'ala በደነገገው ሁኔታ ማለት ነው። ይሄንን ኢባዳ ስንፈጽም ኢሽቲራክ ፊል ሙልክ ኢሽቲራክ في الثواب የሚሉት አለ ዑለማዎች። ኢሽቲራክ ፊል ሙልክ ማለት በገንዘብ ሼር የምትሆንበት ይሄ በገንዘብ ሼር የሚሆንባቸው እንግዲህ ሁለት ናቸው፣ ግመልና ከብቶች ማለት ነው። ከዛ ውጭ ያሉት በግና ፍየል በገንዘብ ሼር አይሆንባቸው ማለት ነው። ነገር ግን ተዋብን ግን በተመለከተ ግን በሁሉም ተዋብ ሼር መደረግ ይችላል። በነገራችን ላይ በግመልና በከብት ላይ ሼርም ሲኮን ከ7 መብለጥ የለበትም። ነገር ግን በግና ፍየል ጋር ግን ስንመጣ በገንዘብ ሼር አይሆንበትም። ነገር ግን በተዋብ ሼር መሆን ይቻላል። መልእክተኛው አለይሂ ሰላቱ ወሰላም ምን ይሉ ነበር ሲያርዱ? ቢስሚላሂ ሚን ሙሐመድን ወአሊ ሙሐመድን ወአን ኡመቲ ሙሐመድን አለይሂ ሰላቱ ወሰላም እንዲህ ይሉ ነበር። ይሄ እንግዲህ ከሙሐመድ ያው ከርሳቸው ማለት ነው። እንደዚሁም ደግሞ ከቤተሰቦቼ እንደዚሁም ደግሞ ከኡመቶቼም ይሁን ብሎ መልእክተኛው አለይሂ ሰላቱ ወሰላም ያርዱ ነበርና በተዋብ እንግዲህ ቤተሰቦቻችንንም አስበን ልንፈጽም እንችላለን ማለት ነው። እንግዲህ እነኚህን ደግሞ ስናደርግ ለአላህ Subhanahu Wa Ta'ala የሚቀርብ ነው። ለአላህ Subhanahu Wa Ta'ala የሚቀርበውን ምን ማድረግ አለብን? አይናችን የሚሞላ ማለት ነው። الله سبحانه وتعالى ومن يعظم شعائر الله فإنها من تقوى القلوب የሚለውን የቁርአን አንቀጽ ኢብኑ አባስ ሲፈስሩ የአላህ Subhanahu Wa Ta'ala ሃይማኖት መገለጫ የሆኑትን የሚያልቅ ሰው ይሄ
ልቡ አላህን ፈሪ ከመሆኑ መገለጫ ነው ወይንም ማሳያ ነው የሚለውን የቁርአን አንቀጽ ሲያብራሩ ኢብኑ አባስ ረዲየላሁ ዐንሁማ ምን ይላሉ? አይ ማለትም ይሄ አካል ኡዱህያ ወይንም ደግሞ ሀዲይን የሚያቀርበው ግለሰብ ምን ሊሆን ምን አይነት ሀዲይ ሊያቀርብ ነው ይላሉ? አንደኛው أن تكون عظيمة وأن تكون حسناء وأن تكون سمينة ይላሉ። ምን ማለት ነው? እቺ ለእርድ የምትቀርባዋ የሆነችው ተለቅ ገዘፍ ያለች መሆን አለባት። እንደዚሁም ደግሞ ስትታይ ምታምር መሆን አለባት። ሱብሃንአላህ አልዓዚም። እንደዚሁም ደግሞ ወፈር ያለች መሆን አለባት ይላሉ። ይሄ ደንደን ያለች መሆን አለባት ይላሉ። ሱብሃንአላህ በግ ነጋዴ እኮ ለአማች ቤት ነው ብሎ እኮ ይጠይቃል አይደለ እንዴ? ሱብሃንአላህ فكيف برب العالمين ለረብ العالمين የሚቀርበው ስታዲያ ምን መሆን መቻል አለበት? ሱብሃንአላህ አልዓዚም። ስለዚህም አይናችንን ሞላ ሊያደርገውን የሚችል አቅማችን በፈቀደው ዋጋው ከፍ ቢል አቅማችን ከሆነ ለማን ነው? ለረብ العالمين ነው። ዋጋው ከፍ ያለ አይንን ሚሞላ የሆነን ለረብ العالمين እርዳችንን ልናቀርብ ይገባል ማለት ነው። فصل لربك وانحر ለጌታህም ስገድ እረድም ብሎ አላህ Subhanahu Wa Ta'ala ሰላትን እርድን ለአላህ Subhanahu Wa Ta'ala ከመንፈጸም ሰዎች አላህ ያድርገን። ወቢላሂ ተውፊቅ